ነጥቦቹን አንድ በአንድ አስቀምጣቸዋል። ክልሉ እንደሚመሰረት ስያሜ እንደሰጡበት የክልሉ ቋንቋ ምን መሆን እንዳለበት ርዕሰ ከተማውን ወላይታ ሰዶ እንደሆነ በመግለጫቸው አካተዋል ቀድመው ወስነዋል። ከክልሉ ምክር ቤት ከደቡብ ክልል ምክር ቤት የዞኑ ተወካዮች መውጣታቸውን በበጎነት ነው ያዩት። እንግዲህ ፍቺው ሰላማዊ ፍቺ እንዳልሆነ የምትመለከትበት ነው። ተጨባብጠህ መልካም ጊዜ ተባብለ የተለያዩበት ሳይሆን ባላቸው ሁኔታ ራሳቸው ተፈራርመው የቀሩበት ነው። ይሄ የሚያመላክት ነገር አለ ማለት ነው። ሰላማዊ ፍቺ እንዳልሆነ የሚያሳይ ነው። ሌላው በጣም አነጋጋሪ የሆነው እንግዲህ የመተማመን እጦቱ ምን ያህል ስር ሰዷል ብለ ስታስብ በጸጥታ ጋር የተቀመጠው ነው። የደቡብ ክልልን ጸጥታ መዋቅር እምነት ስለሌለን የደቡብ ጸጥታ መዋቅር ከዞናችን ይውጣ የሚል ውሳኔ ያሳርፈዋል እና በወላይታ አካባቢ ባለው ህዝብ እና ከፌደራል መንግስት በሚደረግልን ድጋፍ ነው ጸጥታውን የምንጠብቀው እንጂ ከዚህ በኋላ የደቡብ የጸጥታ መዋቅር የፖሊስም ይሁን የልዩ ኃይል ሌሎችም የደቡብ የጸጥታ ኃይሎች ዞኑን ለቀው እንዲወጡ ውሳኔ ያሳረፉበት ነው። ከህግ አካያ ያስኬዳል ወይ? በዚህ መልኩ መለያየት ምንድነው የሚፈጥረው የሚለውን ነገር በደንብ ማንሳት ያስፈልጋል። ይሄ አንደኛው ጎን ነው። አንዱን ብቻ ኮሜንት አድርጌ ልሂድ። በብዙ ቦታ የሚነሱ ጥያቄዎች አሉ። እነሱንም ጥያቄዎች አብረን እያያያዝን መሄድ አለብን። በተለይ አንዳንድ ቅርብ የምንላቸው ሰዎች የሚያነሷቸው ጥያቄዎች ስላሉ ማለት ነው። ይሄንን ለምን ትቃወማላችሁ? ለምንድን ነው የምትቃወሙት? የምትቃወሙት እናንተ አህዳውያን ስለሆናችሁ ነው የሚል በተደጋጋሚ የሚነሳ ጥያቄ አለ። በሁለተኛ መልኩ ደግሞ ጥያቄው ፍትሃዊነት እኮ ነው፣ የፍትሃዊነት ጥያቄ ነው እና የፍትሃዊነት ጥያቄው የተፈታ አይደለም ወይ? ለምንድን ነው ተቃውሞ የሚመጣው የሚል ከዚህ ጋር ያይዘን ቅድም አንተ ያነሳው ራሱን ችሎ ማየት ያለብን ኢትዮጵያ ትፈርሳለች የምትሉት ምንድነው? ከዚህ ተነስቶ ምንድነው ኢትዮጵያን የሚያፈርሳት የሚል ጥያቄዎች ይነሳሉ። አህዳውያን ናችሁ ይሄን የምትቃወሙት? ኢትዮጵያ ትፈርሳለች የምትሉት ውሸታችሁን ነው? የፍትሃዊነት ጥያቄ አይደለም ወይ? እነዚህ በጣም በተደጋጋሚ የሚነሱ ስለሆነ እነዚህን አንስቶ መወያየት ያስፈልጋል። ከፍትሃዊነት አንፃር ብቻ ያለውን ላንሳና ሌላውን ቀጥሎ ማንሳት እንችላለን ወይም መረጃው ላይ ይሄን መረጃ ልስጥና ወደ ውይይቱ በኋላ መሄድ እንችላለን። ተወልደ እሺ ኤርሚያስ አመሰግናለሁ። ወደ ሀብታሙ መንደርደሪያ ማስበውን ነገር ኤርሚያስ ወደ መጨረሻ አንስቶታል። በተለይ ክልልኑን ያሉ ጥያቄ ከሚያነሱ ወገኖች አንፃር የተለያየ አስተያየትና ጥያቄ እየተነሳ ነው። በተለይ ከደቡብ ክልል ጋር ተያይዞ ቋንቋን መሰረት ያላደረገ አከላለል ምሳሌ ነው የደቡብ አከላለል። በዚህ በጠንካራ ወይም በአዎንታዊ ጎኑ ከሚነሱት አንዱ ይሄ ነው። ሌላው በጋራ አብረው አንድ ክልል መሆናቸው የተሻለ አቅምና ጉልበት እንዲኖራቸው አድርጓል። ይሄ እነዚህ ነገሮች በዋነኛነት ሊታዩ ይገባል ብለው በአዎንታዊ ጎን የሚያነሱ አሉ። የለም አሁን ኤርሚያስ የሚላቸው አይነት ወገኖች ደግሞ በየራሳችን መቆም የምንችል ነን ክልል ሆነን በአንድ ላይ መታጨቃችን ጎርቶናል፣ በበጀትም በአንድ ላይ ድምጻችንም እንዳይሰማ በተለያዩ ምክንያቶች ጎርቶናል። ከዚህ አንፃር ለምንድነው ክልል የመሆን ጥያቄ ሲነሳ ኢትዮጵያ ትበተናለች የሚለው? ይሄ ትክክል አይደለም። ልክ ሲዳማ ወይ ወላይታ ክልል ሆናለሁ ሲል ነው ወይ ኢትዮጵያ አደጋ ውስጥ የምትገባው ብለው ደግሞ መከራከሪያ የሚያነሱ አሉ። ከዚህ አንፃር የወላይታ ዞንን መግለጫ ጨምረን አንድ ላይ ያንተን ሐሳብና አስተያየት ልቀበል። ሀብታም አመሰግናለሁ። አይ ቲንክ ከዚህ ቀደም ባሉት ጊዜያቶች በውይይታችን ስናነሳ የክልሎች ጥያቄ
አሁን ማሚን የክልልነት ጥያቄው በዘላቂነት ምንም ጥርጥር የለውም ሀገር ይጎዳል፣ ጤናማ አይደለም። በእኛ ሀገር የክልሎች መብዛት ሀገር ይጎዳል የምንለው ከአህዳዊነት የሚመነጭ ወይም ደግሞ ክልል የመሆን ጥያቄን ራስን በራስ የማስተዳደር ጥያቄን መፈታተን ወይም አለመፈለግ ከዛ የሚመነጭ አይደለም። ግልጽ መሆን ስላለበት የክልልነት ጥያቄው ወላይታ ጥያቄ ስላቀረበ ሲዳማ ጥያቄ ስላቀረበ አይደለም። ባለፉት 27 ዓመታት ትግል ሲደረግ የቆየ መሆኑ ካልተዘነጋ በቀር ማለት መሰረታዊ ጥያቄው ህገ መንግስታዊ ችግር አለ። በቀደም ለታ የቀዩ ሰነድ ላይ ውይይት ስናደርግ ነበርና ይሄ ደግሞ አረንጓዴው ሰነድ ነው። ጠቅላይ ሚኒስትሩ ቀዩ ሰነድ በሚል አሳይተው ነበር። ትክክል ነው፣ የችግራችን አንዱ ክፍል ነው። ግን ቀዩ ሰነድ ከዚህ ከአረንጓዴው ሰነድ ይመነጫል። ይሄ አረንጓዴ ሰነድ የኢትዮጵያን እጣ ፈንታ በ1987 ጀምሮ አክቹአሊ 83 ነው ይሄ ሰነዱ የተጻፈበት ነው። ከ1983 ጀምሮ የኢትዮጵያን እጣ ፈንታ የወሰነ ሰነድ ነው። ስለዚህ የችግራችን መነሻና መድረሻ አረንጓዴው መጽሐፍ ነው። አረንጓዴው መጽሐፍ የምንለው የኢትዮጵያ ህገ መንግስት ነው። የፌዴራል ህገ መንግስት ተብሎ የተቀመጠው። ስለዚህ መነሻውም መድረሻውም መጀመሪያው ነው። አሁን ክልሎች አዳዲስ ስለተፈጠሩ ሳይሆን አማራ የሚባል ክልል በመፈጠሩ አማራ ክልል አይስማማም፣ በመሰረቱ አይስማማም። ከክልሉ ውጪ አሁን ተወስኖ ከተሰጠው ክልል ውጪ የሚኖረው ህዝብ መጤ ሰፋሪ ተብሎ የሀገር ባለቤትነትን ያጣበት ህገ መንግስት ነው። ይሄ አይቀበለው። የጉራጌ ክልልና ቦታው ይሄ ነው ከተባለ የወላይታ ክልልና ቦታው ይሄ ነው ከተባለ በሌሎቹ ክልሎች ላይ አያገባችሁም እየተባለ መሆኑን ነው አሁን መገንዘብ ያልተቻለው የሚመስለው። ለምሳሌ ኦሮሚያ በሚል የተከለለው ክልል ከራሱ አልበቃም ብሎ ከተሰጠው ክልል አልበቃው ብሎት አዲስ አበባ የጋራ ከተማም የኛ ናት እያለ ነው። ያ ማለት አዲስ አበባ እንደሚሉት የነሱ ቢሆን ወላይታ ላይ ብቻ ይቀራል ማለት ነው። ሌላ ሀገር የለውም ማለት ነው። በሰፊዋ ኢትዮጵያ የወላይታ ተወላጆች እድል ፈንታ የላቸውም። ይሄን እኮ ነው የምንቃወመው። የወላይታን ህዝብ ለጉዳት ያጋልጣል። የማንን እንዳጋለጠው የአማራን ህዝብ ለጉዳት እንዳጋለጠው ሁሉ የኦሮሞን ህዝብ እንደ ህዝብ ነው። የፖለቲከኞቹን እብደት አይደለም እናየው። ጎዳው እንጂ ምንድነው የጠቀመው? 700-800 ሺህ የሚደርሱ የኦሮሞ ተወላጆች ከሶማሌ ክልል ተፈናቅለው በየቦታው የተበተኑ 1 ሚሊዮን የጌዲዮ ተወላጆች ከገዛ ቀያቸው የኦነግ ኃይል ሄዶ ያን ያህል መከራ አድርሶ ለረሃብ እና ለስደት ለመፈናቀል ሲዳረጋቸው የደረሰላቸው ኃይል አለ። ነገ ጉልበተኛ እንደፈለገ የሚጨፈልቅበት ሁኔታ ሲፈጠር የፌደራል መንግስቱ ህልውና የፌደራል በጋራ የፈጠርናት ህልውና ሲያከትም አሁን ዛሬ ፖለቲከኞች እብደት ውስጥ ገብተው የሚፈጥሯቸው ትንንሽ ክልሎች በትልልቆቹ የመዋጥ ከፍተኛ አደጋ ይገጥማቸዋል። ይሄንን ለመናገር ምንም ጥንቆላ ያስፈልገው ስትራቴጂክ ፕላኑ ከናባዱላ ስለሚመነጭ ልክ ዚያድ ባሬ ትልቋ ምንድነው ታላቋ ሶማሊያ የሚል ህልም በጭንቅላቱ እንደነበረ ሁላ ታላቋ ኦሮሚያ የሚል ኦሮሞማ የሚል ኃይል የነበራቸው ለ60 ዓመታት ለ40 እስከ 60 ዓመታት ሲታገሉ የነበሩ ኃይሎች ነው። አሁንም ያንኑ አጀንዳቸውን ተሸክመው የጦር መሳሪያ ይዘው ጭምር እየታገሉ መሆኑን ይረሱታል። መተላለፊያ መፈናፈኛ የሌለው ነው። ደቡብ ክልልን እንደ ክልል እንደ እንቅፋት ነው ሲያዩት የቆዩት ለኦሮሞ ፖለቲከኞቹ። ምናልባት የነ መለስ የፌደራሊዝም አስተሳሰብ ፌቨር አርጎ ከነበረ ለደቡብ በዚህ የኃይል መውጫ መፈናፈኛ አጥቶ እንዳይታፈን
ክልሉ ተሰባስቦ አትሊስት አንድ ጉልበት እንዲሆን ለማድረግ የተደረገው ጥረት ነው። ባይዘው ዝም ብሎ ተራ አይደለም። በፌዴሬሽን ምክር ቤት ላይ ደቡብ ከ50% በላይ እንዲይዝ የተደረገው ለዛ ነው። ፌዴሬሽን ምክር ቤት በተደጋጋሚ ስናነሳ ነበር። ይሄ ቦታ ቁልፍ ነው በአገሪቱ ያለውና ላይ ይሄ ውል የሚባለውን አረንጓዴውን መጽሐፍ ህገ መንግስቱን የሚተረጉመው ፌዴሬሽን ምክር ቤት ነው። በዚህ መንገድ ለማስተሳሰር ነው የተሞከረው። ተቃውሞ ከተነሳ ከዚህ አንፃር ነው የሚነሳው። አሁን ዛሬ የወላይታ ዞን ዛሬ ላይ ያቀረበው ጥያቄ የሲዳማን ጥያቄ እስከተመለሰ ድረስ የወላይታ ህዝብ ጥያቄ ሌጂቲሜት ነው የምንለው ከሁሉም ማለት በጣም ቅድሚያ ሰጥተን ሌጂቲሜት ነው ልንል የሚያስገድደን ነገር አለ። የወላይታን ጥያቄ ልክ የአማራን መደራጀት ከህልውና ጋር እንደሚያያዙላ የወላይታ መደራጀትና መሰባሰብ ከህልውና ጋር የተሳሰረ ተመልክተናል። ማለት በመቆርቆርም በማሳደግም ከፍተኛ ኃላፊነትና ድርሻ የተወጡበትን የሐዋሳ ከተማ ለቀው እንዲወጡ መንግስት ባለበት ሀገር በወላይታነታቸው የተሰደዱ ሲገደሉ ነበር። ይሄንን ፕሮቴክት የሚያደርግ መንግስት ስለጠፋ፣ የህግ የበላይነት የሚያስከብር መንግስት ስለጠፋ ተሰባስበን ክልል የራሳችንን እድል ራሳችን ወስነን ክልልነታችንን አስጠብቀን ራሳችንን እንከላከላለን ወደሚል ሐሳብ መገፋት ተፈጥሯዊ ነው። ይሄንን ማቆም አይቻልም። መሆን የነበረበት ነገ ቅድም እንዳልኩት ነው ይነሳል። ሌላው የወላይታ የክልልነት ጥያቄ እስከተመለሰ ድረስ የጉራጌ የክልልነት ጥያቄ ይመለስ የሚል አካል ይነሳል። ከፍትሃዊነት አንፃር ትክክል ነው፣ ከህጋዊነት አንፃርም ትክክል ነው። የፍትሃዊነትና የህጋዊነት ጥያቄ አይነሳበትም። የሚነሳው ዘላቂ ጥቅም አያስከብርም። እንዳውም ዘላቂ የሆነ ጉዳት ይዞ ይመጣል። ትንንሽ ክልሎች በጣም ህልውናቸው አደጋ ላይ ወደቁ ክልሎች ነው የሚፈጠሩት። ነገ በዚህ ቦታ አታልፍም ይመጣል። አብዛኛዎቹ የተጨነቁ ናቸው፣ በዛም በዚህም የተወጣጠሩ ናቸው። የጌዲዮን ዕጣ ፈንታ እንመልከት። ጌዲዮን ከደቡብ ክልል ሲነጠል ደሴት ነው የሆነው። አሁን የጌዲዮ ዕጣ ፈንታ ምን ይሆናል? ቀላል እኮ ነው ይሄን ለመገመት። ክልል እንበለው ጌዲዮን በየት በኩል ከማጋ እንዴት አድርጎ ነው የሚኖረው? ፈጥሯል። ለተፈለገለት የጭፍለቃና የመዋጥ የአሲሚሌሽን ዓላማ ስትራቴጂካሊ የተዘጋጀ በስነ ልቦና አድቅቀው ከበው መተውታል። የተረሳ እስከ አንድ የሚጮህለት አለ። አሁን አይተናል። የሲዳማ የጌዲዮ ህዝብ ብሎ የጌዲዮ ህዝብ ህልውና ያሳስበኛል የሚል ተመልክተናል። ይብዛም ይነስም እያነሳን ያለነው እኛ ይብዛም ይነስም በየጊዜው የጌዲዮ ህዝብ ጣፈንታ ያሳስበናል ያለን ያለነው አደጋ ከተጋረጠባቸው ጊዜ ጀምሮኛ የወላይታ ህዝብ ለጉዳት ለአደጋ ሲጋለጥና እየተሳደደ ሲገደል ከጎኑ ነው የቆመው። የክልልነት ጥያቄን ከፍትሃዊነት ከህጋዊነት አንፃር አይደለም ጥያቄ የምናነሳው እንደ ሀገር ግን እየፈረስን ነው። በመጨረሻው ለውይይቱም በኋላ ስለሚረዳ የተወልደ ገልጸው የነበረው ይሄ አንቀጽ 47 የአረንጓዴው መጽሐፍ ምን ይላል? አንቀጽ 47 ንዑስ አንቀጽ 3 የማንኛውም ብሔር ብሔረሰብ ህዝብ የራሱን ክልል የመመስረት መብት ስራ ላይ የሚውለው አንድ የክልል መመስረት ጥያቄው በብሔሩ በብሔረሰቡ ወይም በህዝቡ ምክር ቤት በሁለት ሶስተኛ ድምጽ ተቀባይነት ማግኘቱ ሲረጋገጥና ጥያቄው በጽሁፍ ለክልሉ ምክር ቤት ሲቀርብ ነው። ይሄንን አድርገዋል። የህጋዊነት ጥያቄ አይነሳም ወላይታ። ሁለት ጥያቄው የቀረበለት ክልል ምክር ቤት ጥያቄው በደረሰው በአንድ ዓመት ጊዜ ውስጥ ለጠየቀው ብሔር ብሔረሰብ ወይም ህዝብ ውሳኔ ሲያደራጅ ነው ይላል። የወላይታ ጥያቄ የሲዳማ ጥያቄ ሲቀርብ የወላይታ ጥያቄም ተያይዞ ቀርቧል። የማስፈጸም ኃላፊነትና ግዴታ የመንግስት ነው። ይሄንን ሳያደርጉ ሲቀሩ ሲዳማ በኃይል ምናምን ታጅቦ የፈለገውን ማወጅ ይችላል ሲባል ነበረ፣ ሲታወጅም ነበር።
ደብል ስታንዳርድ ተጫውተ ወላይታ ይሄንን መብቱን ሲጠይቅ ለችግርና ለአደጋ የምታጋልጥበት ሪዝን የለም ከህግ አንፃር። ሶስተኛው ክልል የመመስረት ጥያቄው በብሔሩ በብሔረሰቡ ወይም ህዝብ ውሳኔ በአብላጫ ድምጽ ሲደገፍ ነው ይላል የመጨረሻ አንዱ ክፍል። ከዛ የክልሉ ምክር ቤት ስልጣኑን ለጠየቀው ብሔር ብሔረሰብ ወይም ህዝብ ሲያስረክብ ነው ይላል። አሁን ሲዳማ ላይ እንደተፈጸመው በህዝበ ውሳኔ የሚፈጠረው አዲስ ክልል ጥያቄ ማቅረብ ያስፈልገው በቀጥታ የኢትዮጵያ ፌደራላዊ ዲሞክራሲያዊ ሪፐብሊክ አባል ሲሆን ነው ይላል። የኢትዮጵያ ፌደራላዊ ዲሞክራሲያዊ ሪፐብሊክ አባላት እኩል መብትና ስልጣን አላቸው ይላል። ከዛ በኋላ በማለት ደረጃ ከዛ 9 ክልሎች ይዘረዝራል። ትግራይ ክልል፣ አፋር፣ አማራ፣ ኦሮሚያ፣ ሶማሌ፣ ቤኒሻንጉል፣ ደቡብ ብሔሮች ብሔረሰቦች ህዝቦች ክልል ብሎ ነው ያስቀመጠ። ጋምቤላና ሐረሪ ክልል ይላል። አዲስ አበባን ለማቋቋም በወጣው አዋጅ ያነሳታ። ድሬዳዋን ቀጥታ ፈጽሞ አረንጓዴው መጽሐፍ አያውቃትም። ድሬዳዋን ደግሞ ከነመፈጠሯ ማለት እዚህ ህገ መንግስት ውስጥ ድሬዳዋ ምንድነች እንዴት ትተዳደራለች የማን ነው የሚለው የለም። በፖለቲካ ውሳኔ የምትንከባለል ቦታ ናት፣ ከተማ ናት ድሬዳዋ። እና ችግራችን አብዮት አድርገን ታግለን 27 ዓመት የተበደለ የወላይታ የሲዳማ ወይ የአማራ የኦሮሞ ዋቴቨር የትግራይ ህዝብ አብዮት አድርጎ ከታገለ በኋላ የትግሉ ውጤት መሆን የነበረበት መሰረታዊ ችግራችን ከየት ነው የሚመነጨው፣ የማንስማማባቸው ቁልፍ ጉዳዮች የትኞቹ ናቸው፣ እንዴት እንፍታቸው የሚል የፖለቲካ ድርድርና ስምምነት ውስጥ መቀመጥ ሲገባን በዚሁ ህገ መንግስት በነበረው ስርዓት እንቀጥል ወደሚል ገባን። መሆን የነበረበት እዛው ላይ ቆመን ወደ ውይይት መግባት ነበር የነበረበት። አብዮት አድርገናል፣ ስርዓት ይለወጥ ታግለናል። አሁን ያለን አማራጭ ቁጭ ብለን እንወስንልውናችንን መባል ሲገባ አቦርት አደረገ። ከዛ በኋላ በዚህ ህገ መንግስት እየተመራን ወደ መበታተን እያመራን ያለነውና የኔ ምልከታ ችግራችን ትላንትም በውይይት በቀዩ መጽሐፍ ጉዳይ ስናወራ እንዳነሳውት የኛ ችግር መነሻና መድረሻው ህገ መንግስታዊ መዋቅራዊ ነው። አረንጓዴው መጽሐፍ ይመነጫል ችግራችን ብዬ ነው ማስበው እንጂ የፍትሃዊነት የህጋዊነት ችግር የሌለበት ጥያቄ መሆኑን አንከራከርም ለማለት ያለው። አመሰግናለሁ ሀብታሙ። ትላንቱ ውይይታችሁ ላይ ነው በአጋጣሚ ሀብታሙ ስታነሳ የነበረው ምናልባት ቀጣዩ ደግሞ ቢጫ መጽሐፍ ይዞ ይመጣ ይሆናል የሚል ነገር ነበር። ስለዚህ ከዚህ በፊት ጠቅላይ ሚኒስትር መለስ ዜናዊ የቀለም አብዮት በሚለው ይናደዱ ነበርና ቀጣይ ደግሞ እንግዲህ የመጽሐፍ አብዮት የሚቀጥል ይመስለኛል። አረንጓዴ ቢጫ ቀዩ በራሱ ደግሞ